ሩታና ሄርሜላ ለመጀመሪያ ጊዜ በአብርሽ ውሳኔ በአብርሽ ሁኔታ ውስጥ ለመስማማት አንድ ላይ ቆመው አዩዋቸው ማለት ነው። ዛሬ ታዲያ ምን ተፈጠረ? አብርሽስ ለሚለው ነገር በእርግጥ አብርሽ እኮ ጊዜ ስጡኝ ብሏል፣ እውነት ለመናገር ማለት ነው። እና ዛሬ ታዲያ ጠርተውት እንዴት ነው ወሰነው ወይ? ውሳኔውን አሳወቃቸው ወይ? ከምን ደረሰ? እነዚህ ሁለት ሴቶች ለምን ራሳቸውን አይጠብቁም? ለምን ቆፍጠን አይሉም? የሚለውን ነገር እንግዲህ አብረን እንዳለን ማለት ነው። ውዶችዬ ሰላም ጤና ይስጥልን። ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዴት አመሻችሁ? እንደኝ ሁሉ ሰላም ነው አይደል? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልልኝ። ዛሬ እንግዲህ ያው ሰሞኑን አቶ አብርሽ መነጋገሪያ ሆኖ ከርሟል። ያው እንዳያችሁት ከሁሉ ነገሩ መነጋገሪያ አድርጎታል። የሰሞኑ ምርጫ ደግሞ በየቦታው የኢትዮጵያ ምርጫ ወይም ደግሞ ሀገራዊ ምርጫ እስከሚመስል ድረስ እንግዲህ ወንዶቹ ምረጡ እየተባሉ ያው ቀርበዋል። ሚዲያ ላይ ፋሽን ሆኗል ማለት ነው። ወይም ደግሞ ያው ውሳኔህን አሳውቀን የሚል ነው። ዛሬ ሄርሜላ ሩታ ቡዜ ተገናኙትም ዋና ነጥባቸው ይሄ ነው። በእርግጥ ቡዜ በዚህ ነገር ትናንትና ሄርሜላ ቤት ተገኝታ ወንድምየው ዛሬ ደግሞ ለሶስት ቀን ብሏል ማለት ነው። ከ2 ቀን ወደ 4 ቀን ተሸጋግሯል። ያንን ከሁለት አንዳቸውን የሚመርጥበት ህይወቱን ወይም ደግሞ ሁለቱንም መተው ወይም ደግሞ ከሁለት አንዳቸው መርጦ ከአንዷ ጋር የመኖር እንጂ ከዚህ በኋላ በሁለቱም ሴቶች ላይ እየተጫወተ መኖር የለበትም የሚል እንግዲህ ሀሳብ በሄርሜላና በሩታ ውሳኔ ተስማምተው ዛሬ ለመጀመሪያ ጊዜ ሩታና ሄርሜላ በሀሳብ ተስማሙ ያልኳችሁ ማለት ነው። ሄርሜላን በሩታ በዚህ ሀሳብ ተስማምታለች ማለት ነውና ትናንት በእርግጥ ነግሯት ነው ሄደው ግን ደግሞ ዛሬ ሩታ የትናንቱን ቪዲዮ ቲያቲ አላቅም ቡዜን የጠራቻት ዋና ነገር ያው እነሱ ላይ ጣቷን እየጠቆመች ኤፍሬምና እሷ ላይ እንዳለ ያው ከኛ ራስ ነው ውረጂ የሚል እንግዲህ ሩታ መቼም ድብቅ አይደለችም ታውቃላችሁ። ፍንድት ነው ሸፋፍኖ የሆነ ነገር አባብሎ አሽሞንሞኖ ምናምን አትችልም። እዛው ፍርጥ ነው ያደረገችናትና በዚህም እንግዲህ እኔ ስራ ያለኝ ሴት ነኝ፣ አንቺን በየቦታው እየሄድኩ የማማ ወይም ደግሞ የአንቺን ስም የማጠፋ አይደል ነው። አንቺ ራስሽ ነሽ ስምሽን ለረጅም ጊዜ እንዲጠፋ ያደረግሽው፣ በዛው አዝልቀሻል በማለት ቡዜና ያው ሩታ ታቋቸዋላችሁ። ትንሽ ነው እንደውም ዛሬ ተመስገን ነው። ቡዜ እንደ በፊትም አይደለችም ሲመስለኝ የወንድሟም ነገር ግራ አጋብቷታል። ቡዜ አብርሽ እውነት ለመናገር እንደው ሩታና ሄርሜላ ላይ ብቻ አይደለም የተቀየረው እህቱ ላይም ጭምር ከንግግሩ ከሁኔታው ጭራሽ ቪዲዮ አቋርጦ ጥሎ የመሄድ ተግባር ነው አሁን ላይ እያሳያል ነው። እና እኔ ሳስብ ማለት ነው ሴቶችዬ ለምንድን ነው ግን መቁረጥ ያቃታቸው? ሄርሜላ አሁን ከኛ ህይወት ወጥቻለሁ እያልሽ ነበር፣ ግን ተመልሰሽ ወደሱ ህይወት ለመመለስና የሆነ ነገር ሄርሜላ እኮ በእርግጥ እውነት ለመናገር አልቆረጥሽም። የቆረጥሽ ውሳኔ ምንም ነገር የለም። ለምሳሌ አሁን ትናንትና ራስሽን ለመጉዳት ያደረግሽው ጥረት ያው አብርሽ መጥቶ የሆነ መልስ እንዲሰጥሽ ምርጫ የሚመስል ነገር ነበረ። ትናንት አልተሳካም እንጂ ውዴ አልተሳካም፣ አልቻልሽም። እንዳልሽውም ቀላል ነገር አይደለም እንዲህ ለመቶ ግን እየታገልኩ ነው፣ ያው እየሞከርኩ ነው። መሞከር አይከፋም ሄርሚዬ፣ ሞከሪ። አሁንም ታገይ ከራስሽ ጋር ሞኛቱኝና በቡዜ ሀሳብ ግን መጨረሻ ላይ ያው አብርሽ ያው በቃ የሆነች 2 ቃል ነው እናንተ ተናግሮ የሄደው። አረ ይሄ ልጅ ከባድ ነው። እኔ ሌላ ሰው አፍቅሮ ይሆን እንዴ ሌላ ሴት? ምክንያቱም ፌመስ ሆኗል አሁን ቲክቶከሩንም ዩቱብንም አነጋጋሪ ሆኗል እናቴ ከሁለ ነገረው ጀምሮና ምናልባት ደግሞ ከሌላ ሴት ፍቅር ይዞት ይሁን እንዲ አንዲት ሴት ደግሞ ፖስት አድርጓል እንግዲህ ተለጥፎ ምናምን እንደለመደው ማለት ነው። እና ምናልባት ሄርሜላ እኮ ማለት ነው በአብርሽ ላይ ቆርጫለሁ ትያለሽ እንጂ እኮ አልቆረጥሽም ውዴ። ምክንያቱም ገና እንኳን ሲመጣ እንዴት ሮጠሽ እኮ እንደምትንጠመጠሚበት እሱ ለምን አቅፍሽን? በእናትሽ እኮ አሳዘንሽን። ግን ምን ይደረግሽ በእናትሽ? ለምንድን ነው ሴቶች የራሳችሁን ህይወት መኖር ያቃታችሁ? ለምንድን ነው መወሰን ያቃታችሁ? ለምንድን ነው ቆፍጠን ማለት ያቃታችሁ? አሁን ሩታ እሺ ትናንትና ወሰንኩ ናና ቃኑ ሰድ ብዬ መጥቶ አልወሰደም። ድሮ ቢሆን አብርሽ ዛሬ ብዬው በጠዋት ነው መጥቶ የሚወስደዋል። ምናልባት ማያስፈልገው እቃዎች ሊሆኑ ይችላሉ። ችላ ያለው ሞኛቱ ሁኚ ሩታዬ ማለት ነው። አንቺ አሁን የምታረጊው ነገር ራሱ ወይም ደግሞ እኔን ፈልጎ ወይም ደግሞ እኔ ጋር የሆነ ያልቆረጠለት ነገር አለ። ይሄንንም መናገር አይጠበቅብሽም ሩታ፣ አይጠበቅብሽም። አንቺ እንደውም እንዲህ ስትይ እሱ የሆነ ራሱን እየካበ ነው የሚሄደው። እኔ ብዙ ነገር ጊዜ ተናግሬያለሁ። እናንተ እንዲህ ልፍስፍስ ባላችሁ ቁጥር አብርሽ ራሱን ቆልሎ ሊፈነዳ ነው እኮ። ለእኛም እኮ የአብርሽ ሁኔታ ሰሞኑን ያለበት ነገር ግራ አጋብቶናል። በጣም ነው ፈነዳብን።
በጣም ፍንድስድት ብሏል አብርሽ ማለት ነው። ስለዛ ሴቶችዬ አሁን ይህንን እንኳን ለ3 ለ4 ቀን እንኳን የሰጣችሁ ጊዜ እኮ ሳይፈልግ እኮ ነው እንጂ ከሁለታችሁ ጋርም እኮ መሆን እንደማይፈልግ ተናገረ። ግን ይሄችን እንኳን ለ2 ለ3 ቀን የሚላትን ሀሳብ እንኳን ትናንትና ያመጣው በሄርሜላ ራሴን እንዲያደርጋለሁ የሚል የሚያስጠላ የማይጠበቅ ከሷ ውሳኔ ስለወሰነች ነው ቀጠሮ እንኳን የሰጠው። ይሄም ደግሞ ዝም ብሎ አሁን የሚወስነው ውሳኔ ራሱ ለወደፊታችሁ ይጎዳችኋል። እኔ ዛሬ መግቢያው ሳይሆን መጨረሻ ላይ ለእናንተ እንደ ምክር ቢጤ የሰጠቻችሁ ነገር ብዙ ተመችቶኛል። ያው አንዳንዴ ብታናደኝም ትክክል ናት። እናንተ ሴቶች እኮ ናችሁ። ለምንድን ነው ሩታ፣ ለምን ሄርሜላ በዚህ ልክ እንዴ? ልጁ እኮ በጣም ተነፋፍቷል። ቢቀርባችሁ ሴ ልጅ አሁን እንደዚህ አይነት ወንድ መጥቶ ለእናንተ ለህይወታችሁስ፣ ለትዳራችሁስ፣ ለወደፊት ህይወታችሁስ አሁን የእውነት ስታስቡት ራሱ እስቲ ሄርሜላም ሩታም እስቲ ወደ ውስጣችሁ አስቡ እስቲ። አሁን አብርሽ ወደ እናንተ ህይወት ቢመጣ ቢገባስ ምን አይነት ባል ይሆናል? ምን አይነት የልጅ አባት ይሆናል? ምን አይነት የቤቱ አባወራ ይሆናል? ሩታ መቼም አንቺ አብረሽ ረጅም ጊዜ ኖረሽም አይተሸዋል። በትዳር ላይ ወልደሽለትም አይተሸዋል። ከመጀመሪያው ማለት ነው አይደል? እችኛስ ገና በትዳርም አልገባሽ። ምናልባት አዲስ ፍቅር አፍላ ነገር ስለሆነ ገብቼበት ተንቦጫርቄበት ልቁሰልበት ይሆናል የሄርሜላ። አንቺ ግን አይተሸዋል። በዚህ ልክ ከአብርሽ ጋር መታገልም እኮ ሩታዬ ልክ አይደለም። በቃ ትናንትና በቪዲዮች ላይ ወሰነሽ ብዙ ተመልካችን አስደሰትሽ አይደል? ተደስተን ሳንጨርስ ውሳኔያችሁን ዝብርቅርቅርቅ የምታደርጉት ነገር ምንድን ነው? ያልገባኝም እንዲያረቆፍተን በሉ እንዲቆረጥ ነው እንጂ እንዲህ ደግሞ ለአብርሽ ደግሞ እኮ ሽምግልና ለኤፍሬም ሽምግልና ሄዶ ውለዱ ክበዱ እያለ ደግሞ ኤፍሬም ጋር ሲመርቅ አየሁት። ኤፍሬምን ታውቁታላችሁ፣ የለምለም ወንድም ማለት ነው። እዛ አብርሽና ያንተን በሆን ውለዱ ክበዱ ትዳር እንዲህ ነው እያልኩ አላወራም ነበር፣ ቪዲዮ ላይቸው ማለት ነው። እንደ ቪዲዮ ካሜራ ቀርቤ ውለዱ ክበዱ ትዳር እንዲህ ነው እያልኩ እንኳን ከአንተ አንደበት የሚወራ አይደለም። አንተ ራስን ልጅ ታረጋለህ ሁሌ። ያንተ ታናናሾች ግን በተከበረ ሁኔታ የሚወዷትን ሴት ሽማግሌ ልከው ጠብር ግፍ ብለው ለማግባት ራሳቸውን እንዴት እንደሚያደርጉ እስቲ። መቼም ኤፍሬም ከአንተ ታናሽ እንጂ ከአንተ ታላቅ አይሆንም አይደል? የለምለም ወንድም እንደዚህ አይነት ቦታ ተናግረ ደግሞ ኢንተርቪው የሚመስል ምርቃት የሚመስል ነገር ባትሰጥ ከአንተ ይደብራል አብርሽ። አሁን አንተ ለየትኛው ጓደኞች ለየትኛው ወንድሞች አሁን ምሳሌ ትሆናለህ? በትዳር በኩል ራሱ ምንም ምሳሌ እኮ አይወጣም፣ ምንም ነገር ማለት ነው። ስለዛ ሴቶቹን እንግዲህ እንዳያችሁት አቁሟቸው፣ ዛሬም ሄዷል። በቃ አይቆሟቸው። ድሮ ቢሆን እኔ እኮ ሄርሜላ አብርሽ እኮ እንደዛ ሮጠሽ በእናትሽ ራስሽን አስከብር ሄርሜላ። እኔ በእርግጥ እኔ አሁን እናንተም እኮ እንደው ተቸገረን እኮ እኛም ሴቶች እህቶች አሉን፣ እኛም ሴት ነን። ተው እኛንም ማጽያት አታስገቡን፣ ግፍ አታስገቡን። እግዚአብሔር እናንተ በምትሰሩት ቪዲዮ እኛንም ማጽያት እያስገባችሁን ነው። አሁን ሄርሜላ አብርሽን ስታይ ምንም በቃ የምትይዘው የምትጨብጠው ነገር ነው የምታጣው። አብርሽን ስታይ ሩጣ ጥምጥም፣ እሱ ግን አያቅፋትም። እናት ይሄ እንኳን አይሰማሽም? ሩታ ሄርሜላዬ ቀብረር በስቲ እንደ ሩታ ይሁን። እሷ ትሻላለች። እሷ ሮጣ ሄዳ አትጠመጠምበትም። የፈለገ ቢሆን ሮጣ ምናምን ሩታ አታደርገውም። አንቺ ለምንድን ነው ሮጠሽ የምታፊ ሄርሜላዬ? እሱ ጋር ፍላጎቱ አልቋል። አየሽ፣ በቃ ፍላጎቱ ሞቷል። ከአንቺ ጋር የነበረው ሞቷል። አያብርሽ የስራህን ይስጥ የእውነት። ስለዚ ሄርሜላ ብትጎጅም እኔ ትናንትን ብያለሁ፣ ተናግሬያለሁ። ለትንሽ ጊዜ ነው። ወደ ራስሽ ወደ ውስጥሽ አስቢበት። ለምንድን ነው እንደዚህ መሆነው? ለምንድን ነው የማይፈልገኝ ቦታ ላይ የተገኘሁት? ምን ያንሰኛል እኔ ሄርሜላ ብለሽ ለውስጥሽ ንገሪው። ሩታም ውሳኔሽን 2 ቦታ አታድርጊ፣ አንድ ቦታ ቆሚ። በአንድ መስመር ላይ አንድ ቦታ ቆሚ። ለዚህ እኮ ነው ልጁም እንዴ ወደ ላይ ልሽናለው እኮ ለዚህ እኮ ነው። አንድ ቦታ ቆሙ እንጂ ምንድን ነው ሴቶችዬ? እንዴ እናንተ ተፈላጊ መሆን በሚገባችሁ ሰዓት አንድ ወንድ አባራሪ ሆናችሁ። የሰሞኑን ምርጫ ደግሞ ከባድ ነው። እኔ የሀገራችን እንኳን የኢትዮጵያ ምርጫ እንኳን እንደዚህ አላወዛገበንም። እንደው ምሳሌ ነው ያልኳችሁ። እንዴ አሁን ሰሞኑን የመጣው ነገር እኮ በቡርኬ ቤት ስትሄዱ ምረጥ ይባላል ወንዱ። ጉድ እኮ ነው የቡታጀራ ወንዶች። እዚህ ጋር አብርሽ ጋር ምርጫ። ብሩኬም አንድ ሰሞን የአብርሽን ትወና ለመተወን እየፈለገ ነበር። ያው ኦዲየንሶች አይኑን እንትን አይኑ ሲሉት ብሩኬን አቆመ እንጂ የአብርሽን እሱም ሊያስቀጥል ፈልጎ ነበረ። ስንት ታሪክ መቀጠል፣ ስንት ለትውልዱ ጥሩ ነገር ማስተላለፍ በምችሉበት የወጣትነት እድሜ ላይ ሆናችሁ ግን አሁን ላይ የትዳር የዝሙት ከሚስትና ከውሽማ ትናንት ከመጣችና እየተባለ እንደዛ ነው። በእዩና በሀይሚ በኩል ምርጫ
በሩታና በሄርሜላ በኩል ምርጫ ምን ይባላል? አሁን ይሄ ባህላችን ነው፣ ወጋችን ነው። ይሄ አለ የነበረ ነው ያልነበረ። አሁን እናንተ አመጣችሁት ፋሽን። ሴቶቹም እንደ ሴት ቆፍጠና ይሉ። እንደው ምን ይሻላል? እንደው እኛም በእናንተ ተቃጠልን፣ ነደድን እኮ ሄርሜላ አንቺ አሁን አስመስለሽ ነው እንጂ አሁን በቀደም ራሱ ለሩታ መተሽ የተናገርሽ ውሳኔ ደግሞ እንደዚሁ ነው እንጂ እኮ እኔ ከእናንተ ህይወት ውስጥ ወጥቻለሁ ያልሽ አልወጣሽም ሄርሜላ አልወጣሽም። አሁን እኮ አብርሽ ውሳኔውን ከነገረሽና አንቺን ቢልሽ ትቀበዋለሽ፣ ቢመጣ ትቀበዋለሽ እኮ። ግን አሁን እሱ ራሱ ወን ሚስቴን ወንያችን ብሎ ከሁለት አንዳችሁን በወሰነው ውሳኔ ከሚጎዳችሁ እናንተ ለምን እርግፍ አድርጋችሁ አትተውትም? እኔ እኮ አያምም አይደለም ያማል አይደል? ሄርሜላን ብትሆኚ ያልሆነ ቦታ ያንቺ ያልሆነ ቦታ ላይ ተገኝተሽ ቢሆንም ለትንሽ ጊዜም ቢሆን ያሳለፍሽው ነገር አለ ከሱ ጋር አይደለ? ብዙ ነገር ያን ስታስቢው ሊያምሽ ይችላል። ያጠፋሹ ጊዜ እሱ ላይ እንደገና ኢንቨስት ያደረግሽው ራሱ ለረጅም ጊዜ የኔ ይሆናል ብለሽ አብረሽ የደከምሽው ብዙ ነገር አለ። የሴትነት እድሜ አለ። ብዙ ጊዜ ደጋግመን እንናገረዋለን። ያ ነገር ስታስቢ ሊያምሽ ይችላል። ግን ደግሞ ከዛ ውስጥ ቀስ በቀስ መውጣትና ራስሽን ማውጣት ትችዋለሽ። አረ ሴቶች መወሰን ቻሉ እንጂ ለሌላውም ሴት ምሳሌ ትሆናላችሁ፣ አርያ ትሆናላችሁ ብለን እኛ ስንጠብቅ እናንተ እንደገና ወደኋላ ልፍስፍስ እያላችሁ አብርሽን እየጠራችሁ ትለምናላችሁ። በእርግጥ እኔ ሩታ ተመችታኛለች ያልኳችሁ ቦታ ለቡዜ የነገረቻት ንግግር ለዛ ነው። መግቢያ ላይ ሩታ ድብብቆሽ አታውቅም። ይሄ ተደባብቆ ምናምን የለም። ካፈነዳችሁም በእጃ ዙር ሰው ልካ አስልካ ምናምን ይሄ ነገር የለም። ፊት ለፊት ነው ፍርጥ የምታደርገውና ቡዜንም ያው በነገር ጠቅጠቅ አድርጋት ነበር። መቼ ነው ከኔ ላይ የምትወርጁ ሁሉ እያለቻት ማለት ነው። ቡዜ እንደ በፊትም አይደለች። ለሩታም መልስ መስጠት አልፈለገችም። ምክንያቱም በአብርሽ ጉዳይ ራሱ እሷም የተወዛገበች ይመስለኛል። ግራ ገብቷታል የወንድሟ ነገር ራሱ አሁን ያለበት። ምክንያቱም አንድ ሰሞን ስትታገል የነበረችው ቡዜ አብርሽ ወደ ራሱ ተመልሶ የራሱን ውሳኔ እንዲወስን የፈለገውን ህይወት እንዲኖር የፈለጋትን ሴት መርጦ እንዲኖር ነበረ። ያ ግን መሆን አልቻለም እና በዛም ይመስለኛል እና ቤተሰቦች ያው ሴቶቹም እኔ ሳያቸው እንደው ከውስጣቸው ይሄ ልጅ ትተውትም የሚተውትም አይመስለኝም። እና ብቻ ከባድ ነው። እንደው እናንተስ ምን ትላላችሁ? እስቲ ሀሳባችሁ መቼም አይታችኋል። ቡዜም ሩታም እንደው ሁለት ተስማምተው የማያውቁ ሶስት እንበላቸው። በመጨረሻ በቡዜም ሀሳብ ሩታ የተስማማች ይመስለኛል። ምክር ቢጤ እንግዲህ ያው ጠቅ አድርጋቸው ነው ቡዜም የሄደችው ለሄርሜላም እንደ ሴት፣ ለሩታም ከኔ ጋር ተካሮሽን ተይና የበፊት አንቺ ጋም የነበሩ ጥፋቶች አሉ እሱ ጋም የነበሩ አሉ። እስቲ ከመጀመሪያው ተምረሽ የራስሽን ህይወት ለማስተካከል ሞክሪ ሩታ። ልጁ አሁን ያለበት ነገር ለራሴም ግራ አጋብቶኛል እያለች ነው እንግዲህ ቡዚያው። በፊትም የታገልሽው ይሄኛውን አብርሽ ለማምጣት ነበር፣ የባሰ ሆኖልሽ ቁጭ ብሎልሻል። ልጁ ማንንም አይሰማም እናንተ አሁን ላይ ማለት ነው። አሁን አብርሽ ባለበት ደረጃ ማንንም አይሰማም። በጣም ነው ሁሉ ነገሩ ልውጥ ያለው ማለት ነው። እንዴ እሱ እኮ ነገሩ ሰው አቁሞ መሄድ የተለመደ ነው። አብርሽ ዛሬ አዲስ አይደለም፣ የተለመደ ነው። ግን ደግሞ ቢሆንም እኔ እንጃ ከልጅ እናት ጋር ቢሆን ብዙ ነገሮችን አሳልፏል። ከዚህ ጋር ቢሆን ለትንሽ ጊዜ ከጎንሽ ነኝ ሲል እሷን በትልቁ ስትስለው ምን ስትል ስትመኝለት፣ ስትቀብጥለት፣ ስትውረገረግለት፣ ስትጨፍርለት፣ ስትዘፍንለት የነበረችን ሲል ዛሬ ላይ እኮ ሁሉ ነገሩ አከተመ። ይሄ ፍቅር አይደለም መጀመሪያውንም። ሴቶቹ ግን ያው መጋኛ ይመስለኛል። አንዷ ልጅ ይሄማ ምትክዬ ሴቶቹን ፍቅር አይደለም መያዛቸው የሆነማ መጋኛ ነው ብላኛለች። እና እውነት ትክክል ነሽ እህቴ። ሴቶቹ ራሱ እኮ ከሱ ላይ ትተውትም አልቻሉም። እኔ ሁለቱንም ሰዓቸው ራሱ ከውስጣቸው የውሳኔ አይነት ሴቶች እንኳን እየመሰሉኛል። አሁን ትናንት ሩታ አስደስታናለች ሁላችንም ካያችሁ በውሳኔዋ። ዛሬ ግን ትናንትና ቪዲዮ አይታለች በራሱ በአብርሽ ቤት ነው የተለቀቀው አይደል? ባልሳሳት በሄርሜላ ቤት ይሁን በአብርሽ ቤት ተለቆ አይታለች። ለ3 ቀን ውሳኔ ምናምን ሲላቸው ነበረ አይደለ? እሱንም እኮ ሳይፈልግ እነሱ ያሉበት ሁኔታ እንዳሳዘነችው። በእርግጥ ሄርሜላ አሳዝነውም አይደለም፣ የእህቱ ቁጣ ትንሽ ስላለበት ነው እንጂ ሄርሜላ ማሳዝነውም አይደለም። ብቻ ይከብዳል፣ ያሳዝናል። ሴቶችዬ ከእንደ አብርሽ አይነት ወንድ ይጠብቃችሁ ነው ብዙ ጊዜ ላለውና
አይጠቅምም። እንደዚህ አይነት ወንድ ለትዳርም፣ ለጓደኝነትም፣ ለፍቅረኝነትም ምንም የሚጠቅም አይነት ወንድ አይደለምና ሴቶች ግን ራሳችሁ ላይ ስሩ። በቃ ሄርሜላና ሩታ አሁን የሚገባችሁ ነገር ራሳችሁ ውስጣችሁ ላይ መስራት ነው። በቃ ያኔ ራሱ የተወጠረውና የጠገበው አብርሽ ራሱ ሲተነፍስ ይመጣል። አሁን አይሰማችሁም፣ እስከሚተነፍስ አይሰማችሁም። ለቤተሰብ የሚሰማ አይደለም። እና እንደ ምንድን ነው የሚባለው? ኮስተር ብላችሁ እግዚአብሔር ኮስተር ብላችሁ የራሳችሁን ህይወት ብትመሩ የራሳችሁን ህይወት ብትጀምሩ እንዴ ከሱ እኮ ምንም ነገር መጠበቅ የላችሁም። ከአንደበቱ ወን ሁለታችሁን እንዲያልላችሁ ወን ደግሞ ለእኔ አትሆኑኝም እስከሚላችሁ መጠበቅ የለባችሁም። ምክንያቱም ተግባሩ ግልጽ እኮ ነው። ልጁ ግልጽ እኮ ነው። ቆሞ እንኳን ሊያወራችሁ አልቻለም። ትናንት ሄርሜላ እንደዛ ሆነሽ እንኳን እያየሽ እኮ አብሮሽ እንኳን ሳይቆጨው ያሳለፈው ነገር እንኳን ትንሽ ፊቱ ላይ በለጭ ሳይል እንኳን ጥሎሽ ሄዷል እኮ አየሽ ሄርሜላ። ታዲያ ከዚህ የበለጠ በደል አለ እንዴ እናቴ? አይሽ በፊቱ ነው ያጠፋንቹ። አንቺ ማይሆንሽ ቦታ ላይ ገብተሽ በፊቱ ነው አጠፋሽ ሄርሜላ። ለአንቺ የማይሆን ወንድ ጋ እኔ ብዙ ጊዜ እናገራለሁ እግዚአብሔርን። ሩታስ አንዴ ባል ብላ አግብታው ወልዳለታለች። አንቺ ግን ገና ነሽ። በዚሁ እንደው እግዚአብሔር ልታመሰግኝ እኮ ነው ሄርሜላ የሚገባሽ። እንኳን አንዳንዴ የሆነ አይደለም ፈጣሪ አንዳንዴ ለእናንተ ጥሩ ነገር ሲያዘጋጅላችሁ ነው ጥሩ ያልሆነን ሰው ካጠገባችሁ የሚወስድላችሁና አንቺ አሁን የምታለቅሽበትና የምትለምኝበት ጊዜ አልነበረም። ፍቅር በልመና አይሆንም ሄርሜላ። እንደውም የበለጠ እግዚአብሔር የምታመሰግኝበት እንኳን በጊዜ ነቃው፣ እንኳን ወደ ትዳር ገብቼ ሳልቃጠል ሳልቆስል እንደ ሩታ ወልጄ እንደዚህ ሳልሆን ብለሽ እግዚአብሔር የምታመሰግኝበት ሰዓት ነበረ። እኔ እንደዚህ አልቅሰሽ ራሱ ሄርሜላ ለምነሽ አብርሽ ወደ አንቺ ቢለምንም እኔ ትናንትና ተናግሬ ያለው ህይወትም ትዳርም ፍቅርም ጓደኛም የሚሆንሽ አይነት ሰው አይደለም፣ የሚሆንሽ ሰው አይደለም። እንደው ጠንከር ያለ ሄርሚዬ ከቤተሰብም እንደው የሚመክርሽ ሰው የለም? እኔ አሁንም ሳይሽ ውስጥሽ እኔ እንጃ ትወጂዋለሽ። ኧረ በጣም ነው የምትወጂው እስከምትንቀጠቀጭ። እንዴ ስታዩ እኮ እንዳሞራ ኑሮ ውጠሽ ክንፍሽን ጥለሽ የምትለጠፊበትና ይህስ ፍቅር አይደለም፣ ከባድ ነውና ለማንኛውም ምርጦችዬ ያለው ነገር ይሄ ነው። እንግዲህ እስቲ እናንተም እንግዲህ ያላችሁን ሀሳብ ወዲህ በሉ። እስቲ እናንተ ለስማችሁ በእርግጥ ደስ ትሉኝ ያላችሁ እግዚአብሔር ሀሳባችሁን ቃል አላስዘረዝሩም። እኔ በጣም ነው የምትመቹኝና እንደው ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ምርጥ ውድ ቤተሰቦቼ ማለት ነው። እስቲ በሴቶቹ ጉዳይና ሰሞኑን እየተፈጠረ ባለው ጉዳይ ምን ሀሳብ አስተያየት፣ ለሴቶችም የሚጠቅም ነው ምናልባት የሚጠቅም ነው እያየው ነበር። አሁን ራሱ የሄርሜላ ቤት ነው የተለቀቀው፣ ግን ደግሞ ሀሳባችሁን እየሰጣችሁ ነው ለሁለቱ። ግን እነሱ መስሚያቸው ጥጥ ነው ምርጦች። እኛ እንደዚሁ እንለፈልፋለን፣ እንደዚሁ እንናገራለን። እናንተም ባለቻችሁ ጊዜ አብቃቅታችሁ ለእነሱ የሚጠቅማቸውን ሀሳብ ትለግሳላችሁ። እነሱ ግን አይሰሙ። እኔ ምን ቢያስነካቸው እኔ ልጅ ብያለሁ ትናንትና ራሱ ማለት ነው። እና በዚህ ንክ ረከባድ ነው የምር በጣም ነው የሚያሳዝነው። እና ሴት ልጅ ራሷን ስታስከብር ነው ደስ የሚለው። ለራሷ ክብር ሲኖራት ነው የምትለመን እንጂ የምትለምን መሆን የለባትም ሴት ልጅ ማለት ነው። ሴት መሆን ራሱ እኮ መታደል ነው። አንዳንዴ ቢከብድም ፈተናዎች